ኢየሱስ ክርስቶስ ለሰው ልጆች ጸሎትና ትሕትናን ለማስተማር ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓቱን ጠብቆ ተከብሯል። የዓለም ሁሉ ባለቤት ክርስቶስ ዝቅ ብሎ በትሕትና እግር እንዳጠበ ሁሉ የሰው ልጆች ሁሉ ታናናሾቻችንን ማክበር እንደሚገባም ነው የሃይማኖት አባቶች የተናገሩት። ለዓለም ላይ ኮን ዝርዝራለሁ። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ትሕትና ፍቅርና የአገልግሎት ትርጉምን ለማስተማር ሲል ፎጣ ደግድጎ ዝቅ ብሎ የደቀ መዛሙርቱን እግር አጥቧል። የዚህ መታሰቢያ ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ ወይንም ሕጽበተ እግር ሐሙስ ተብሎ ይከበራል። በጸሎተ ሐሙስ ኢየሱስ ክርስቶስ ሥርዓተ ጸሎትንም ያስተማረበት እንደሆነ በደብረ ብርሃን ከተማ የደብረ ገነት ቅዱስ ኡራኤልና የአንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያን አስተዳዳሪ መልአከ ገነት ቀሲስ ኃይሌ አየለ ይናገራሉ። ሥርዓተ ጸሎትን ያስተማረበት ነው። እሱ ሳያውቅ መከራ የመጣበት ወይም ደግሞ መከራውን የሚያርቅለት ሌላ አካል የሚፈልግ አይደለም። ነገር ግን የሰው ልጅ ሁሎቹ ድርጊቶቹ ከመዝግበሩ ናቸው፣ እንደዚህ አድርጉ ናቸውና መጸለይ እንደሚገባው መከራ ሲመጣበት፣ ክፉ ነገር ሲመጣበት፣ ችግር ሲመጣበት ወደ አምላኩ ወደሚረዳው ወደሚያግዘው መጸለይ እንዳለበት አምላካችን በጌቴሴማኒ ላብ እስከሚፈሰው ድረስ በጉልበቱ ተንበርክኮ ጸልየዋል። እዚህ ጋር አሁን ማወቅ የሚያስፈልገው ነገር ለሰው ከሆነ ረዳት ለማግኘት ነው፣ የእግዚአብሔርን ቸርነት ለመሻት ነው የምንጸልየው። እግዚአብሔር ሆኖ እሱ ለምን ጸለየ የሚሉ ሰዎች አሉ። ጸሎት ለማስተማር ነው። እንዲህ አድርጋችሁ ጸልዩ፣ መከራ ፈተና ቢመጣባችሁ ጸልዩ ለማለት ነው። ኢየሱስ ክርስቶስ በዚህ ዕለት ዝቅ ብሎ የደቀ መዛሙርቱን እግር ሲያጥብ መምህረ ትሕትና መሆኑን በተግባር ያሳየበት በመሆኑ ዛሬም ድረስ ከቅዱሳን አበው እስከ ቀሳውስቱ የታናናሾቻቸውን እግር ያጥባሉ። ፈጣሪ ሰማያቱ ምድር ሆነ ዓለማትን በቃሉ የሰራ የመሰረተ አምላክ ዝቅ ብሎ አሸርጦ ቅድም በሥርዓቱ ላይ እንዳየኸው አገልድሞ ደቀ መዛሙርቱን ልጆቹን በቃል የወለዳቸውን ያሳደጋቸውን የመንፈስ ልጆቹን አጎንብሶ ያጠበበት ቀን ነው። ይሄ እንግዲህ መምህረ ትሕትና ነው አምላካችን የምንለው ለዚህ ነው። ላይ ከፍ ያሉ ሰዎች በቤተ ክርስቲያናችን ቅዱስ ፓትርያርኩን ጀምሮ ብፁዓን ሊቃነ ጳጳሳት ቀጥሎ በየአድባራቱ ላይ የተሾሙ የደብር አስተዳዳሪዎች፣ የገዳም አበምኔቶች ሁሉም ምእመናኖቻቸውንና ቀሳውስትና ዲያቆናቶቻቸውን ይህን ሥርዓት አብነት አድርገን እናጥባለን ማለት ነው። የሰው ልጆች የክርስቶስን አርአያነት በመከተል መከባበር ይኖርባቸዋልም ይላሉ። ጌታችን እንግዲህ እከብራይ ክቡር ነው፣ እነግሣይ ንጉሥ ነው። ምንም የሚጨምርለት ዓለም የለም። እሱ ግን ለአርአያነት ነው ያሳየው። እግር በማጠቡ ትሁት ተብሎ ለመመስገን አይደለም፣ ነገር ግን ከመዝግበሩ ነው። እንዲህ አድርጉ፣ ደቀ መዛሙርቱንም እንዲሁ ብሏቸዋል። እኔ እንዳደረኩላችሁ እንዲሁ አድርጉ ነው። አሁን ታይ እንደሆነ በዓለማችን የጠፋው መከባበር ነው። በሕጉና ሥርዓቱ አምላካችን እንዳሳየን መሄድ ይኖርብናል። ሌሎችም ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭም ያሉት ይህንን መከባበር ገንዘብ ማድረግ አለባቸው። እሱ ከሆነ አብረው ለመኖር አንቸገርም። እሱ ከሆነ አገር ለመምራት አንቸገርም። እሱ ከሆነ በሰላም ወጥተን ለመግባት አንቸገርም። 5500 የመርገም ዘመን አልፎ የሰው ልጆች ጸሎት ወደ እግዚአብሔር መድረስ የጀመረበትም ጊዜ እንደሆነ የሃይማኖት አባቶች ይገልጻሉ።